ከ73 ዓመት የዕድሜ ባለጸጋ የተሰጠ ቀጥተኛ አባታዊ ምክር። ዕድሜ 73 ዓመት ነው። ዛሬ ልነግራችሁ የፈለግኩት ነገር ምናልባት ውስጣችሁን ይረብሸው ይሆናል። አዎ እውነት እላችኋለሁ፣ ስለ እርጅና፣ ስለ ሕይወት ስኬት እና ስለ መኖር ብላችሁ የምታስቡት ነገር ሁሉም ስህተት ነው። በጣም የሚያሳዝነው ደግሞ ይህንን እውነት ሊነግሯችሁ የሚገባችሁ ወላጆቻችሁ፣ መምህራኖቻችሁ ወይም ይሄ በሩጫ የተጠመደው ማህበረሰብ ነበር። ይሁን እንጂ ወይ የዋሿችሁ ነው አሊያም እነሱም ራሳቸው እውነቱን አያውቁትም። ነገር ግን ዛሬ ልባችሁን ከፍታችሁ ስሙኝ። ዛሬ የምነግራችሁ ነገር የሕይወትና የሞት ጉዳይ ነው። ልጄ ስማኝ፣ እኔ የመጀመሪያዎቹን የሕይወቴን 50 ዓመታት ያሳለፍኩት ልክ አሁን አንተ እያመንክበት ባለው ውሸት ውስጥ ነበር። ሕይወት ማለት መሮጥ፣ መማር፣ ትልቅ ቤት መስራትና በሰው ዘንድ መከበር ብቻ ይመስለኝ ነበር። ሁሉን አዋቂ ነኝ፣ ዓለምን ጨብጫለሁ ብዬ አስብ ነበር። ሥራ ነበረኝ፣ ቤት ነበረኝ፣ በጓደኞቼና በሥራ ባልደረቦቼ ዘንድ ክቡር ተብዬ ይጠራ ነበር። ነገር ግን በ52 ዓመቴ ሁሉንም ነገር እንድጠራጠር ያደረገኝ፣ የቆምኩበትን መሬት የናደበኝ አንድ ድንገተኛ ክስተት ተፈጠረ። ከዚያች ቅጽበት በኋላ ባለፉት 21 ዓመታት ውስጥ ስለ ሕይወት፣ ስለ ሞት እና በመሃላቸው ስላለው እስትንፋስ የተረዳሁት ነገር ማንነቴን ከመሠረቱ ቀይሮታል። ይህንን ነገር የምነግርህ ልመካ ወይም እኔ አዋቂ ነኝ ብዬ ልታበይ አይደለም። እኔም አሁን ወደ ላይኛው ለመሻገር እየተዘጋጀው ነው። ጀንበሬ ወደ መጥለቋ እየተንደረደረች ነው። ይህንን የማደርገው ጊዜ እያለቀብኝ ስለሆነ ነው። ለእኔ ሳይሆን ለአንተ፣ ጊዜው ሳይመሽብህ ልትሰማቸው የሚገቡ እውነቶች ስላሉ ነው። በ52 ዓመቴ ሐኪሞች የልብ ድካም ወይም ካርዲያክ ኢቨንት የሚሉት፣ እኔ ግን እግዚአብሔር የሰጠኝ ማስጠንቀቂያ ደወል የምለው ነገር ገጠመኝ። አንድ ትልቅ ስብሰባ ላይ ነበርኩኝ። ስለ ቀጣዩ ዓመት ትርፍና ኪሳራ፣ ስለ ገንዘብ፣ ስለ ዓለማዊ ትርፍ በጋለ ስሜት እየተከራከርን ነበር። በዚያ መሃል ድንገት ክፍሉ መሽከርከር ጀመረ። ዓይኔ ፈዘዘ። የሰበሰብኩት ሀብት፣ የጓጓሁት ለስልጣን፣ ያ ሁሉ ክብር፣ ሁሉም ትርጉም አጡ። ቀጥሎ የማስታውሰው ነገር ቢኖር ነጭ በለበሰ የሆስፒታል ክፍል ውስጥ እጆቼ ላይ ቱቦዎች ተሰክተው ባለቤቴ ባልጋጌ ተቀምጣ ስታለቅስ ማየቴን ነው። ዶክተሮቹ በጣም ዕድለኛ ነህ አሉን። ዕድለኛ? ከራሴ ሞት ጋር ፊት ለፊት ተፋትቼ ተመልሼ የመታው ሰውን ዕድለኛ አሉት። ግን ልክ ነበሩ። እግዚአብሔር ሁለተኛው ዕድል ሰጥቶኝ ነበር። ያኔ በዚያ የሆስፒታል አልጋ ላይ ተኝቼ ጣራውን እያየው ከራሴ ጋር ብቻዬን ስቀር አንድ አስፈሪ እውነት ተገለጸልኝ። ለካኔ አልኖርኩም። ለካኔ በሕይወት አልነበርኩም። እንዲሁ በልምድ ልክ እንደ ሮቦት የሰዎችን ፍላጎት ለማሟላት የሌሎችን ሕልም ለመኖር ስባዝን ነበር የኖርኩት። ይህ ነገር ዛሬም ድረስ ያስደነግተኛል። ያኔ ልቤ በቋሚነት ቆሞ ቢኖር ኖሮ ወደ ፈጣሪ የሚሄደው ምን ይዤ ነበር? ባዶ እጄን። አዎ ትልቅ ቤት ትቼ ሄዳለሁ ይሆናል። ባንክ ሂሳብ ትቼ ሄዳለሁ ይሆናል። ማንም ከ5 ዓመት በኋላ ማያስታውሳቸውን ምስክርነቶች ትቼ ሄዳለሁ ይሆናል። ግን ነፍሴስ? ለነፍሴ ምን ይዤ ነበር? ፍቅር፣ ርህራሄ፣ መልካምነት? ምንም። ልጄ እስቲ አንድ ነገር ልጠይቅህ። አሁን ራስህን እየነገርከው ያለው ትልቁ ውሸት ምን እንደሆነ ታውቃለህ? ጊዜ አለኝ የሚለው ነው። ይህንን በኋላ አደርገዋለሁ፣ ሲመቸኝ ንስሐ ገባለሁ፣ ሳረጅ ነው የምረጋጋው እያልክ ነው። እኔም እንዳንተ ነበርኩኝ። ዛሬ ወጣቶችን በ20ዎቹ፣ በ30ዎቹ፣ በ40ዎቹ ያሉትን ሳይ ሁሉ ተመሳሳይ ዜማ ሲዘምሩ ይሰማል። ብዙ ገንዘብ ሳገኝ ደስተኛ ሆናለሁ። ይህ እድገት ሲመጣ እረጋጋለሁ። ልጆቼ ሲያድጉልኝ ወደ ፈጣሪ እመለሳለሁ። ጡረና ሲወጣ የምወደውን ነገር አደርጋለሁ ይላሉ። እባክህ ስማኝ፣ የ50 ዓመት ጸጸትህ በአንድ ቃል አስቀረውልህ። ያ ቀን በጭራሽ አይመጣም። ለምን እንደሆነ ታውቃለህ? ምክንያቱም የሰው ልጅ ፍላጎት ወሰን የለውምና። ንጉሥ ሰለሞን በመጽሐፈ መክብብ ሁሉ ከንቱ ነው፣ ነፋስንም ደመከተል ነው እንዳለው ማለት ነው። አንዱን ስታሳካ ሌላ ትፈልጋለህ። ሹመት ታገኛለህ፣ ቀጥሎ ሌላ ትልቁን ትመኛለህ። ገንዘብ ታገኛለህ፣ ያንሰኛል ትላለህ። ሩጫው አያልቅም። ሳታስበው 70 ዓመት ይሞላሃል። ያኔ ወደ ኋላ መለስ ብለህ ስትመለከት ሕይወቴን ጤጥ አለውኩት ብለህ ታለቅሳለህ። እኔ ይህንን ስተት ሰርቻለሁ። 30 ዓመታት ሙሉ የስኬትን መሳላል ስወጣ ኖርኩኝ። ላብ እስኪጠፋኝ እንቅልፍ እስኪነሳኝ ለመውጣት ጣርኩኝ።
ነገር ግን ጫፉ ላይ ስደርስ የተረዳሁት ነገር ልቤን ሰበረው። ለካ መሳላሉ የተደገፈው በተሳሳተ ግድብ ላይ ነበር። ወዳጄ፣ ጊዜ ወደ ኋላ አይመለስም። እንደገና ወርደህ እንደገና መውጣት አትችልም። በወጣትነትህ ማንም አይነግርህ የመራራ አንድ እውነት አለ። ዓለማዊ ስኬት ለሕይወት ግብነት አይመተንም። ይህንን የምነግርህ በዓለማዊ መልካል ሁሉንም ያሳካው ሰው ሁኜ ነው። ቤት ሠራሁኝ፣ መኪና ገዛሁኝ፣ ስም አጠረፍኩኝ። ግን የትኛው ስሜት እንደተሰማኝ ታውቃለህ? ባዶነት። ግብህን ስትመታ ለሁለት ቀን ታህል ደስ ይልሃል። ከዚያስ ያ ስሜት ይተነናል፣ እንደ ጉም ይበተናል። እንደገና ወደ ባዶነት ትመለሳለህ። እንደገና ሌላ ሩጫ። ልክ እንደ ክብር ውስጥ የሚሮጠው አይት የትም ሳትደርስ ትደክማለህ። አንድ የቅርብ ጓደኛ ነበረኝ። ከ3 ዓመት በፊት በ68 ዓመቱ አረፈ። በሕይወቱ ሙሉ በቀን 15 ሰዓት ይሠራል። ሀብታም ነበር፣ ትልቅ ነጋዴ ነበር። ግን አንድም ቀን ከልጆቹ ጋር ቁጭ ብሎ በዓል አከበረ አያውቅም። አንድም ቀን ቤተ ክርስቲያን ሄዶ አስቀድሶ ንስሐ ገብቶ አያውቅም። ሁሌም ቀጣዩ ዓመት ሥራዬን ይቀንሳለሁ ይል ነበር። ያ ቀጣዩ ዓመት መጣ። ግን እሱ ስትሮክ መታው እና ወደ ማይቀረው ዓለም ሄደ። በቀብሩ ላይ ልጁ ሲናገር ምን አለ መሰለ? አባቴ ስኬታማ ሰው ነበር ይባላል፣ ግን እኔ አባቴን በደንብ አላቀውም አለ። ልጄ፣ ይህንን ታሪክ ለራስህ ትፈልገዋለህ? ያንተስ ልጆች፣ ያንተስ ወዳጆች በመቃብርህ ላይ ቆመው የሚናገሩት ይህንን እንዲሆን ትፈልጋለህ? ጸጸት የሚመጣው ስለ ሠራሃቸው ስህተቶች ብቻ አይደለም። እግዚአብሔር መሐሪ ነው። ለሠራነው ስህተት ንስሐ አለ። ትልቁ ጸጸት የሚመጣው ሳታደርጋቸው ስላለፉት መልካም ነገሮችም ነው። ምነው ባረገው ኖሮ የሚያስብል ጸጸት። እኔ አሁን እንቅልፋትቼ የማደራው ስለ ከሰርኩት ገንዘብ ወይም ስለ ተበላሽብኝ የንግዱ እያሰብኩ አይደለም። እነዚያ ነገሮች ትቢያ ናቸው። እንቅልፍ የሚነሳኝ ምን እንደሆነ ታውቃለህ? ሥራ ይበዛብኛል ብዬ ሳልሄድ የቀረሁበት የቤተሰብ ጉዞ፣ ከወንድሜ ጋር ተጣልቼ ይቅርታ ሳልጠይቀው ያለፉት ዓመታት፣ ሳልጽፈው የቀረሁት መጽሐፍ፣ ሥራ እያመካኙ ከልጆቼ ጋር ሳልጫወት ያሳለፍኩት ጊዜ፣ እነዚህ ናቸው የሚቆጩኝ። ሳታሳየው ያለፍከው ፍቅር፣ ሳትናገረው የቀረኸው እውነት፣ በፍርሃት ምክንያት ሳትሞክረው የቀረኸው በጎ ነገር፣ ወዳጅ ዘመድህን ለመጠየቅ ያልሄድክበት እግርህ፣ እነዚህ ናቸው ነፍስህን የሚወቅሷት። የምትወዳቸው ሰዎች፣ ወላጆችህ፣ ወንድሞችህ፣ ጓደኞችህ፣ ከእነርሱ ጋር የምታሳልፈው ጊዜ ማለቂያ የሌለው ይመስልሃል አይደል? ተሳስተሃል። አንድ ቀን ያ ሰዓት ይቆማል፣ ያ ዕድል ይዘጋል። አባቴ ሲሞት እኔ የ45 ዓመት ሰው ነበርኩ። ግንኙነታችን የተበቀ አልነበረም። ሁሌም አሁን ሥራ ብዝቶብኛል፣ ነገ ሲቀልኝ ሂጄ ጠይቀዋለሁ፣ እርቅ ጠይቀዋለሁ ነበር። ያንን ዕድል አላገኘሁም። በድንገት አረፈ። ዛሬ ድረስ ወደ ልቤ ተመልሼ ሳስብ ትልቁ ጸጸቴ ምን እንደሆነ ታውቃለህ? እሁድ እየሄድኩ አብሬሁ ምሳ ያልበላሁባቸው ቀናት፣ ደክሞኛል እያልኩ ያልደወልኩባቸው ምሽቶች፣ ሳልመረቅ የቀረሁባቸው ጊዜያት መልሰው አይመጡም። ለዚህ ነው ከልብ ድካሙ ካገገምኩ በኋላ ሕይወቴን ሙሉ ለሙሉ የቀየርኩት። ከሥራዬ ቀንሼ ራሴን አገለልኩ። ለማይጠቅሙ ዓለማዊ ግብዣዎች አልመጣም ማለት ጀመርኩ። ለነፍሴ፣ ለቤተሰቤ፣ ለወዳጆቼ፣ ለእምነቴ አዎ ማለት ጀመርኩ። በእነዚህ በመጨረሻዎቹ 21 ዓመታት የተማርኩት ነገር ቢኖር ባለፉት 52 ዓመታት ከተማርኩት ይበልጣል። የሕይወት ትርጉም በጣም ቀላል ነው። አሳፋሪ እስኪሆን ድረስ ቀላል ነው። ምን እንደሆነ ልንገርህ? ከምትወዳቸው ሰዎች ጋር ጊዜ ማሳለፍ፣ ለነፍስህ እርካታ የሚሰጥ ሥራ መስራት፣ በቁስ ሳይሆን በመንፈስ መደሰት፣ ትዝታዎችን መፍጠር እና ከሁሉም በላይ በፈጣሪ ፊት መኖር። ይህንን ስትሰማ አባባ ይህ እኮ ቀላል ነው፣ ግን እኔ ክፍያ አለብኝ፣ የቤት ኪራይ አለብኝ ብለህ ዓይንህን ታሽ ይሆናል። አውቃለሁ። ሥራህን አቁም፣ ገዳም ግባ እያልኩ አይደለም የምልህ። ለማይጠቅም ነገር ብለህ ዋናውን ነገር አትተው ነው። በማያልፍ ነገር ላይ ጊዜህን አትጣላ። አንድ ጥያቄ ልጠይቅህ፣ ለራስህ መልሱን በተማኝነት ስጥ። ነገ ጠዋት ብትሞት ወይም እግዚአብሔር ቢጠራህ እስካሁን በኖርከው ሕይወት ደስተኛ ነህ? ሰዎች ስለ ስኬትህ በሚያወሩት ሳይሆን በእውነት በሠራኸው፣ በተውከው አሻራ፣ ባሳየኸው ፍቅር እርካታ አለህ? መልስህ አይደለም ከሆነ ታዲያ ምን ትጠብቃለህ? ያንተን አንዲት ውድ ሕይወት አደጋ ላይ ጥለህ የምትጠብቀው ምንድን ነው? እኔ አሁን 73 ዓመቴ ነኝ። ከዛ የልብ ህመም ካገገምኩ በኋላ እግዚአብሔር ረድቶኝ ጤና ሆኛለሁ። ግን ጠዋት ከእንቅልፌ ስነቃ የምተነፍሰውን አየር የተበደርኩት እንደሆነ አውቃለሁ። ሁላችንም እኮ ተበዳሪዎች ነን። ወጣቶች ግን ያ አይታያቸውም። ሞት ለሽማግሌ ብቻ ወይም ለተማሚ ብቻ ይመስላቸዋል። ኃይል ያላቸው ዘላለም የሚኖሩ ይመስላቸዋል።
ወዳጄ ዘላለም የሚባል ነገር በዚህ ምድር የለም። ልጆቼ ያሉኝ 3 ናቸው። እነርሱን ሳያቸው የራሴን የድሮ ማንነት አያለሁ። ተጨናንቀዋል፣ ተጣድፈዋል፣ በማያስደስት ነገር ውስጥ ደስታን ይፈልጋሉ። ልክ እኔ የሰራሁትን ስህተት እየደገሙ ናቸው። ለነግራቸው ሞክራለሁ። ልጆቼ ረጋ በሉ፣ ዓለም አላፊ ነው እላቸዋለሁ። ግን አይሰሙኝም። መጥፎ ልጆች ስለሆኑ አይደለም፣ ነገር ግን ማዕበል ውስጥ ስለሆኑ አይሰሙኝም። የአየቴ ምክር ለዚህ ዘመን አይሰራም ብለው ያስባሉ። ለዚህ ነው ይህንን መልእክት ለአንተ የምናገረው። ምናልባት አንድ ሰው ይህንን ሰምቶ መንገዱን ይቀይር ይሆናል በሚል ተስፋ። ምናልባት አንድ ሰው ቆም ብሎ ወዴት እየሮጥኩ ነው ብሎ ይጠይቅ ይሆናል። በየቀኑ ወደ ሞት እየቀረብን ነው። ይህንን ማሰብ ማንም አይፈልግም። ኦርቶዶክሳውያን አባቶቻችን ሞትን አስብ የሚሉት ለዚህ ነው። የምትወዳቸው ሰዎች፣ እናት፣ አባትህ ዛሬ በሕይወት ካሉ እግዚአብሔርን አመስግን። ግን እነርሱም እየቀኑ እያረጁ ነው። አንድ ቀን ካሰብከው በላይ በፍጥነት ያንን ቤት ባዶውን ታገኘዋለህ። ድምፃቸውን መስማት ትናፍቃለህ። ታዲያ ምን እየሰራህ ነው? አሁንም ስልኩን በኋላ ደውላለሁ ብለህ እያራዘምክ ነው? አሁንም ለገና ሄዳለሁ፣ ለፋሲካ ሄዳለሁ እያልክ ቀጠሮ እየሰጠህ ነው? ዛሬ ንቃ። ጊዜ ግደብ እንዳለው ከረዳ ወደ ኋላ ተመልሼ 30ውን ዓመት ራሴን ማግኘት ብቻ አልኖሮ እንዲህ ብዬ መክረው ነበር። በማይጠቅሙ ሰዎች ፊት ለመታየት አትጣጣር። ለሥራ ብለህ ጤናህን አትግበር። ለገንዘብ ብለህ ቤተሰብህን አትጣላ። ደስታህን ለነገ አታስተላልፍ። የልብህን ኖር። ወላጆችህን በበለጠ ፍቅር ቅረባቸው። አትፍራ። መልካም ለመስራት አትፍራ። የምትጠላውን ሥራ ትተህ የምትወደውን ፈልግ። ነፍስህን አድምጣት እና ከሁሉም በላይ አሁን ጀምር። በሚቀጥለው ዓመት አይደለም። ይህ ፕሮጀክት ሲያልቅ አይደለም። ገንዘብ ሲኖርህ አይደለም። አሁን ዛሬ። ትክክለኛው ጊዜ የሚባል ነገር በቅራጭ አይመጣም። ሕይወት ሁሌም ውጥንቁጦ የወጣ ነው። ሁሌም ምክንያት ይኖራል። ምክንያቶችን እየጠበቅክ ከቆምክ አንድ ቀን ታረጅና ሕይወትህ እንዳለፈ ትረዳለህ። እኔ 73 ዓመቴ ነኝ። እግዚአብሔር ፈቅዶ ምናልባት 10 ወይም 15 ዓመት ይኖረኝ ይሆናል፣ ምናልባትም ያነሰ። ግን አልጀነቅም። ምክንያቱም እነዚህ በመጨረሻዎቹ 21 ዓመታት ከረሪው ዘመኔ ሁሉ በለጡ የጣፈጡ ናቸው። ብዙ ገንዘብ ስላገኘው አይደለም፣ ነገር ግን በማስተዋል መኖር ስለጀመርኩ ነው። ለእያንዳንዱ ቀን ምስጋና ማቅረብ ስለጀመርኩ ነው። ይቅር ብዬ ይቅር ተብዬ፣ እወድሃለሁ እወድሻለሁ ማለትን ስለተለመድኩ ነው። በ30 ዓመቴ ጊዜ ሞልቶ ተርፎኝ ሲመስለኝ የነበርኩት በታች አሁን ጊዜው ባጠረብኝ ሰዓት በበለጠ ደስተኛ ነኝ። ይህ የሕይወት ቅራኔ ነው። ጊዜ እንደሌለህ ስታውቅ በእውነት መኖር ትጀምራለህ። ማባከንን ታቆማለህ። አሁን ምርጫ አለ። ልክ እንደ በፊቱ እየሮጥክ እየተጨነክ ደስታህን ለነገ እያስተላለፍክ ነፍስህን እያደማመጥክ መቀጠል ትችላለህ። ወይም አሁን መንቃት ትችላለህ። ጊዜ እንደ ሻማ እየቀለጠ እንደሆነ ተረድተህ ልትኖረው የምትመኘውን ሕይወት፣ ልትሆን የሚገባውን በጎ ሰው ዛሬ መጀመር ትችላለህ። ምርጫውን እኔ ልምረጥልህ አልችልም፣ ግን ልመክርህ 73 ዓመት ሞልቶ ወደ ኋላ እያየህ በሰሰት ማልቀስ አትፈልግም አይደል? እንደኔ እስክታረጅ አትጠብቅ። ከኔ ስህተት ተማር፣ በማስተዋል ኖር። ለነፍስህ የምትጠቅማትን አስቀድም። ለአንድ ቀን አትጠብቅ፣ ያ አንድ ቀን ዛሬ ነው። ይህንን መልእክት ልብህን ከነካህ ለሌሎችም አጋራቸው። ምናልባት የአንድ ሰው ሕይወት ትታደግ ይሆናል። እኔ ወደ ማረፊያዬ ልሄድ ጥቂት ጊዜ ነው የቀረኝ። ሰዓቱ ይቆጥራል። ታዲያ አንተ ለጊዜህ ምን ልታደርግበት ነው? እግዚአብሔር ማስተዋሉን ይስጠን።